Burundi president አሁን የምንገኘው በቦሌ ዓለም አቀፍ አውሮፕላን ማረፊያ ነው። እንደምትመለከቱት በኢትዮጵያ ይፋዊ የሥራ ጉብኝት ሲያደርጉ የቆዩት የቡሩንዲ ፕሬዝዳንት ኢቫርሲኒ እንዳይሺሚዬ በጠቅላይ ሚኒስትር አብይ አህመድና በሌሎች በከፍተኛ የመንግስት የሥራ ኃላፊዎች ሽኝት ተደርጎላቸዋል። ፕሬዝዳንቱ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት እጅግ ውጤታማ የሆነ የሁለትዮሽ ውይይት ማድረጋቸው ይታወሳል። ይህ ጉብኝት በንግግር ብቻ ሳይወሰን በበርካታ ቁልፍ ዘርፎች ላይ ስምምነቶች የተፈረሙበት በመሆኑ ለየት ያለ ያደርገዋል። በተለይም በመከላከያ፣ በጤናና በትምህርት፣ በውሃና ኢነርጂ፣ በግብርና እንዲሁም በዲጂታል መታወቂያና ቱሪዝም የተፈረሙት የመግባቢያ ስምምነቶች የሀገራቱን የጋራ ተጠቃሚነት የሚያረጋግጡ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህ ስምምነቶች የሁለቱን ሀገራት ሰፊ አቅሞች በመደመር ወደ ብልጽግና ለሚደረገው የጋራ ጉዞ መሰረት የሚጥሉ ናቸው ብለዋቸዋል። ፕሬዚዳንቱ የነበራቸው ቆይታ ኢትዮጵያና ብሩንዲ ለቀጠናዊ ዘላቂ ልማት ያላቸውን ቁርጠኝነት በይፋ ያረጋገጡበት አጋጣሚ ሆኖ አልፏል። ኢትዮጵያ ለብሩንዲ ነጻነትና ሉዓላዊነት ካደረገችው ታሪካዊ ድጋፍ ጀምሮ በሀገሪቱ ሰላም እንዲሰፍን በገለልተኛ አደራዳሪነትና በሰላም አስከባሪነት የተጫወተችው ሚና ለዛሬው ጠንካራ ግንኙነት መሰረት ጥሏል። ፕሬዚዳንቱ የወቅቱ የአፍሪካ ሊቀመንበርም በመሆናቸው ጉብኝቱ ለህብረቱ መቀመጫ ኢትዮጵያ ልዩ ትርጉም ያለው ነው። የሁለቱ ሀገራት ግንኙነት ከቅርብ ጊዜ ወዲህ እያሳየ የመጣው መነቃቃት በቀጠናዊ ዲፕሎማሲ ላይ የራሱ የሆነ ትልቅ ፋይዳ እንደሚኖረው ይጠበቃል።